ነው የሚለው ከዚህ የተነሳ እና እግዚአብሔር አሁን አብሮን ይኖራል። አብሮን የኖረ ደግሞ የመጀመሪያው በስጋዊ ለመጀመሪያ ጊዜ ሰውና እግዚአብሔር እንዲለያዩ ያደረገች አንድ ሰው አለች። እሷም እናታችን ሔዋን ነው። ሰውና እግዚአብሔር እንዲለያይ ያደረገች እናታችን ሔዋን ነው። ለመጀመሪያ ጊዜ ደግሞ ሰውና እግዚአብሔር እንዲዋሃዱ ያደረገች እመቤታችን። ሰውና እግዚአብሔር ተራርቆ የነበረው ዓለም የ5500 ዘመን ቀጠሮ ያፈረሰች እመቤታችን። ያፈረሰች ማለት ምን ማለት ነው? ያንን የጥል ግድግዳ ፈርሶ ያን መራራቅ እንዲጠፋ ሰማይና ምድርና ያስታረቀቻቸው እመቤታችን። ምድር ሰማይ እንዲሆን፣ ሰማይ ምድር እንዲሆን ያደረገችው። ምድር ሰማይ በመሆኑ ፀሐይ ጽድቅ ኢየሱስ ክርስቶስ በቤተልሔም አብርቶበት በደብረ ታቦር እያበራ ይተናል። ዛሬም በስጋዊ በወንጌል በስጋው ደግሞ በቤተክርስቲያን እያበራል። ምድርን ሰማይ ያደረገችው እመቤታችን የሰማዩን ንጉሥ በምድር በመውለድ ምድር ሰማይ እንድትሆን አድርጋለች። እንደገና ደግሞ ምድራውያን በክርስቶስ መወለድ ምክንያት የሰማይ ርስትን በመውለዳት ምክንያት ሰማይን ምድር አድርገዋለች። ሰማይ ምድር ቅዱስ ሳዊሮስ ዘአንጾኪያ ነው የተናገረው። ሰማይ ምድር ሆነ። ለምን? የምድራውያን ሰፈራችን፣ ሀገራችን፣ መግቢያችን አድርገነዋል። ምድር ሰማይ ሆነ። ለምን? ሰማያዊ ንጉሥ ክርስቶስ ሰማያውያን መላእክት በምድር ከተመዋል። ቤተልሔም እንደ ሰማይ ሆናል። ስለዚህ ምድርና ሰማይ እንዲታረቁ የሆነበት አንድ ማህፀን ነው። እሱም የእመቤታችን ማህፀን እና እግዚአብሔር ከኛ ጋር እንዲሆን ምክንያት የሆነች ማህፀኗን ዓለም አድርጎ ሰው ከእግዚአብሔር ጋር እንዲዋሃድ አምላክ ሰው አምላክ እንዲሆን መካነ ስጋዌ መካነ ተዋሂዶ የተዋሂዶ ቦታ የአንድነት ቦታ መቅደሳችን እናታችን ቅድስት ድንግል ማርያም ነው።